ይኸውላችሁ አንዴ ምን ሆነ መሰላችሁ? ሰዎች ማውራት ይጀምራሉ፣ መሳቅ መጫወት ምናምን ላይ ያሉ። ከዛ ሳቅ ጨዋታው እንትን እየሰፋ ሲሄድ የሆኑ ሰዎች የሆነ ፖይንት ነበራቸው። አሁን ለምሳሌ ስለ ሩል ሬጉሌሽኑ ነበረ ፖይንቱ ማለት ነው። አሁን ሩል ሬጉሌሽን የሚባል ነገር ባይኖርም መኖር እንችላለን ይሉሃል። አሁን ሌሎቹ ደግሞ ሩል ሬጉሌሽን የመጣበትን ምክንያት ስለሚያውቁ አሁን ለምሳሌ ሩል ሬጉሌሽኑ እንኳን እያለ ክራይም ካለ ማለታቸው ነው እና መኖር አንችልም። ስለዚህ ሩል ሬጉሌሽን የሚባል ነገር የመጣው አሁን ለምሳሌ አዳምና ሔዋን ዝም ብሎ ነበር በገነት ይኖሩ የነበረው አይደል? ምንም ሊሚቴሽን ምንም እንትን በገነት ሲኖሩ እንኳን ሊሚቴሽን ነበረ። ይሄንን ፍሬ እንዳትበሉ ተብሏል። አሁን ሌላ ነገር ሳናስብ አሁን ለምሳሌ ለሳይ ብሊች እንዴት እንደሚሰራ አላውቅም እንጂ አሁን ለምሳሌ የሊፉ ብሊች ከሆነ ለልብስ ብቻ የምንገለገልበት ከሆነ ያን አትብሉ ይባላል አይደል? አሁን ብሊች አትጠጣ አትብላ የምትባለው እንደው ባትሞት ትሞታለህ ሞስሊ ባትሞት እንኳን ላይክ ካተረፉ እንኳን የሆነ ነገር ትሆናለህ። በቃ እንድርት ትሆናለህ ለታስት አሁን እግዚአብሔርም በዛ ጊዜ ይሄን ከሁሉም ብሉ ጠጡ እንደፈለጋችሁ ግን ይችን ፍሬ እንዳትሏትና እንዳትሞቱ ነው ያላቸው አይደል? ዳስት ልክ እንደዛ ሁሉ ሩል ሬጉሌሽኑ እግዚአብሔር ሲሰጥ እንዳንጎዳ እንዳንሞት ለዛም መጎዳትም ሆነ መሞታችን አንዳችን ለአንዳችን አለመከባበር ባለን ሰዓት ንቀት ባለን ሰዓት የለም መጠላላት ባለን ሰዓት አስቡት። የዛ ጊዜ እንዲጠቅመን ብሎ ነው። አንድን ሰው ከናኩት አንድን ሰው ከጠላሁት በሆነ ባለኝ ፊሊንግ ኢንጁሪ እንዳልፈጥርበት ወይም ኢንጁሪ እንዳይፈጥርብኝ ነው ኮማንድመንቱን ሰጥቶን በቀላሉ ወደድናቸው ጠላናቸው ያው ዲስታንሳችንን እንጠብቃለን እንጂ ሃርም ኪል መደራረግ የለብንም። ወደድናቸውም ናቅናቸውም አዳልተሪ እንዳይሆን ዳስት ወደድናቸውም አልወደድናቸውም የሌበር መኒያቸውን የሚገባቸውን ዋጋ እንዳንነፍጋቸው ወይም እንዳንሰርቃቸው ጉልበታቸው እንትን ወጃቸውን እንዳንሰርቃቸው ወይም አንፌር ስንሆን ሌባ ሆንባቸው ማለት ነው። እንዳንሰርቃቸው ብሎ የሰጠን በቀላሉ ሩል ሬጉሌሽን። እንደገና ስለ መስተዳድር ስናስብ ደግሞ አንድያ ልጁን ስለ መስተዳድርና እንዴት እንዳን በምንልበት ጊዜ አንድያ ልጁን የሰጠን ወይም ያዘዘልን ንጉስ ሆኖ እንዲህ ንግስና ማለት መንግስትነትን እንድናቅ ብሎ ነው። ከዛ ኮማንድመንቱን ጨምሩበት። ከዛ ኢየሱስ ምንድን ነበር ያደርግ የነበረው? ያስተምር ነበር አይደል? ኢየሱስ ሌላ ምን ያደርግ ነበር? ሂል ያደርግ ነበር አይደል? ታዲያ ያንን ራሱ ምን አደረገልን? ኢየሱስ ስራ አደረገልን አይደል? መጠበቅን ማሳደግን ያንን ሁሉ